ዛሬ በአዲስ አበባ ውስጥ ብቻ ለሽያጭ የቀረቡ ለየት ያሉ እጅግ በጣም አስደሳች የቤት መረጃን ይዤላችሁ መጥቻለሁ። በ6 ሚሊዮን ብር 75 ካሬ ሜትር መሬት የያዘ ቤት በአዲስ አበባ ውስጥ በለቡ 500 ካሬ ሜትር በ25 ሚሊዮን ብር እንዲሁም በአያት እጅግ በጣም ዘመናዊ ቤት 500 ካሬ ሜትር እና በሰሚት በአስቸኳይና በፍጥነት ብር ተፈልጎ ለሽያጭ የቀረበ 250 ካሬ ሜትር ግራውንድ ፕላስ ቱ ይዤላችሁ መጥቻለሁ። መረጃውን የተከታተላችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ላይክም ስታደርጉት እንዲሁ ተደራሽ እንዲሆን እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን። ለዛሬ ቀዳሚ አድርጌ ያመጣውላችሁ ትልቅ ቤት በባንክም በካሽ መግዛት ለምትፈልጉ በአዲስ አበባ ውስጥ የሚገኝ አንደኛ የሆነ የመኖሪያ መንደር ላይ ተገንብቶ ያለ ለመኖሪያ አገልግሎት ብቻ የተገነባ እስካሁን ደግሞ ሰዎች ያልኖሩበት ነባር ፋይል ዲጂታል ካርታም ወዲያውኑ ገዝታችሁ ወዲያውኑ ስም ማዞር የምትችሉት ሲሆን ይህን ቤት የምናገኘው በአዲስ አበባ ውስጥ አያት አካባቢ ሲሆን ዞን 5 ላይ የሚገኝ ኮምፓውንድ ውስጥ ያለ አቀማመጡ ወደ ሰሜን የዞረም እጅግ በጣም ዘመናዊና አንደኛ የሆነ ቤት ነው። ይህን ቤት ሻጩም ለራሱ መኖሪያ የገነባው ሲሆን እያንዳንዱ የተጠቀማቸው የፊኒሽንግ ማቴሪያል እጅግ በጣም ደስ የሚሉ ሲሆንም ትክክለኛ ቤት ፈላጊ ከሆናችሁ መታችሁ እዩ። በመጀመሪያ ሳይቱና አካባቢውን ጎብኙት፣ በእርግጠኝነት ትወዱታላችሁ። ከዛ በመቀጠል ቤቱ ልዩና በጣም ዘመናዊ የፊኒሽንግ እቃዎችን ተጠቅሞ ጥሩ ፓርቲሽንም ታይበታላችሁ። ስለዚህን ቤት እንግዲህ በ500 ካሬ ሜትር ላይ ግራውንድ ፕላስ ቱ ተደርጎ የተሰራ ሲሆን እያንዳንዱ ክፍሎች ደግሞ ሰፋ ዘና ብለው ተፈጥሮ ብርሃንም እንዲያዩ ታስበው በጥሩ ሁኔታ የተሰሩ ሲሆን ይህን ቤት እንግዲህ ግቢው ቢያንስ ከ4 መኪና በላይ ማቆም የሚችል ሲሆን ጥሩ የሆነ የሴራሚክ ስራን ምርጥ የሆነ አቀማመጥን ይዞ ነው የተሰራው። በአጠቃላይ እንግዲህ በቤቱ ውስጥ 7 ቆንጆ መኝታ ቤቶች ያሉ ሲሆን መኝታ ቤቶቹ አብዛኞቹ የራሳቸው የሆነ የውስጥ ሻወር ቤትና ቁም ሳጥን እንዲሁም እንደ በረንዳ የተፈጥሮ ፀሐይ ወይም ደግሞ ብርሃን አየርም እንዲያገኙ ታስቦ እያንዳንዳቸው መኝታ ቤቶች በጥሩ ሁኔታ የተሰሩ ናቸው። ከዛ ውጭ እንግዲህ በአጠቃላይ ግቢ ውስጥ እዚህ ቤት ላይ ማለት ነው ወደ 6 የሚጠጉ ደግሞ ሻወር ሽንት ቤት የራሳቸው ማሞቂያ ወይም ቦይለር የተገጠመላቸው አሉ። እንግዲህ ግራውንድ ላይ ደግሞ እጅግ በጣም ለየት ያለ ትልቅ ሳሎን ከኦፕን ኪችን ጋር እጅግ በጣም ልዩ እይታንም ይዞ የሚገኝ ቤት ነው። ስለዚህ ይህን ቤት እንግዲህ ሰፊ ሳሎን ምርጥ ስራን እንግዲህ ታዩበታላችሁ። በጣም የምትወዱት ጥሩ የሴራሚክ እንዲሁም እያንዳንዱ የመብራት ሲስተሞችም ሆነ የቤቱ ከፍታ በጣም የምትወዱት ነው የሚሆነው። ከዛ በተጨማሪ እንግዲህ 2 ኪችን አለ። አንደኛው ኪችን ማብሰያ ክፍል ወይም ትራዲሽናል ኪችን ሲሆን ሁለተኛው ደግሞ ኦፕን ኪችን የምንለው ወይም ሳሎን ላይ ያለው ነው። በአጠቃላይ እንግዲህ 4 ሰርቪሶች ደግሞ ከቤቱ በኋላ በጥግ በኩልም በጥሩ ሁኔታ ተሰርተው ይገኛሉ። የሰርቪሶቹም የራሳቸው የሆነ ሻወር ሽንት ቤት የተዘጋጀ ሲሆን ላውንደሪ እንዲሁም አንዳንድ እቃዎችን ማስቀመጫ እንደ ስቶር አገልግሎትም የሚውል ክፍል አለ። ስለዚህ 24 ሰዓት ጥበቃ ያለበት ነው። ከአስፓልትም 50 ሜትር ብቻ ገባ እንዳሉ አሊያ ደግሞ ከአስፓልት ላይ ቆም ብላችሁ ማየት የምትችሉ ሲሆን እዚህ አካባቢ ማንኛውም የእምነት ተከታይ መኖር የሚችልበት እጅግ በጣም ተመራጭ የሆነ የመኖሪያ መንደር ላይ የሚገኝ ቤት ነው። ስለዚህ ይህን ቤት እንግዲህ ትክክለኛ ወሳኝ ገዥ ነን ካላችሁም በ125 ሚሊዮን ብር ድርድር አለው ተብሎ ለሽያጭ ቀርቦላችሁ ነው የሚገኘው። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት ለማየት ስትመጡ አያት አካባቢ ከ110 ሚሊዮን ብር ጀምሮ ዘመናዊ ሰው ያልገባባቸው ፎቅ ቤቶች በ500 ካሬ ሜትር እንዲሁም ትንሽ ቆየት ያሉና የተወሰነ የተኖረባቸው በግራውንድ ፕላስ 1 ከሆነ ደግሞ 500 ካሬ ሜትር ከ55 ሚሊዮን ብር ጀምሮ እጃችን ላይ ምርጥ ሰፈር ላይ ኮምፓውንድ ውስጥ ያሉ የተለያዩ የቤት አይነቶች አሉ። ከእናንተ የሚጠበቀው ትክክለኛ ወሳኝ ገዢ ነው መምጫ ሰዓታችሁን ቀድማችሁ ማሳወቅና መጥቶ ማየት መምረጥ ነው። ከዛ ውጭ ፋይሎችንም ሳታጣሩ እንዳትገዙ እያልኩኝ ወደ ዕለቱ ሁለተኛው የቤት መረጃ ልውሰዳችሁ። ዛሬ በሁለተኛነት ያመጣውላችሁ ቤት እንግዲህ በፍጥነት እንዲሸጥ ተፈልጓል። ምናልባት ይህን ቤት ገዢ የሆናችሁ ሰዎች ፈጥናችሁ ነው። በጣም የምትወዱት ቤት ነው። እንዲሁም ዋጋውም እጅግ በጣም ቆንጆ ነው። 250 ካሬ ሜትር ስፋት
ያለው ካርታ ላይ ማለት ነው። ዲጂታል ካርታ ነው። እንዲሁም ቀጥታ መሻሻጥ ወይም መግዛት የምትችሉት ስም መዞርም የሚችል ነው። በአዲስ አበባ ውስጥ ሲኤምሲ ፍርድ ቤቱ ጀርባ ላይ የሚገኝ ሲሆን ይህ ቤት የሚገኝበት አካባቢ በርካቶች የሚወዱት የመኖሪያ መንደር ላይ ያለ ነው። ስለዚህ በአካባቢው ለልጆች ምርጥ እጅግ በጣም ተፈላጊ ትምህርት ቤቶች ያሉበት፣ ስትወጡ ስትገቡ ጥሩ ነገሮችን የምታዩበትና ምንም አይነት ስትኖሩ የሚረብሻችሁ አንዳችም ጩኸት የሌለበት አካባቢ ነው። ስለዚህ በባንክም በካሽ መግዛት የምትፈልጉ ሰዎች ይህን ቤት እንግዲህ መታችሁ ነገ ዛሬ ሳትሉ ማየት ይጠበቅባቸዋል። ዘመናዊ ቤት ነው። ምንም ይህ ቀረው ይህን እናስተካክል የምትሉት ነገር ሳይሆን ቀጥታ ቤተሰብና እቃችሁን ይዛችሁ ብቻ መግባት አሊያም ደግሞ ማከራየት ብትፈልጉ በወር ቆንጆ ገቢ ማግኘት የሚቻልበት ነው። ስለዚህ ቤቱ ስፋቱ 250 ካሬ ሜትር ሲሆን የቤቱ ከፍታ ደግሞ ግራውንድ ፕላስቱ ነው። ግቢው 2 መኪኖችን በጥሩ ሁኔታ ማቆም ይቻላል። ስለዚህ ይህ 250 ካሬ ሜትር የሆነ ቤት በውስጡ 8 መኝታ ቤቶች፣ 6 መታጠቢያ ክፍል፣ 2 ሳሎን፣ 1 ትራዲሽናል ኪችን እና 1 ኦፕን ኪችን። ይህም ቤት ጽድት ብሎ ምንም አይነት የእንጨት ስራም ሆነ የሴራሚክ አንድም ነገር አስተያየት የማትሰጡበት ቆንጆ ቤት ነው። እናንተ ብቻ ትክክለኛ ወሳኝ ገዥ ሆናችሁ መታችሁ ማየት ብቻ ነው። አሁን 50 ሚሊዮን ብር ጥሪ ነው ወይም መነሻ ዋጋ ነው። ቆንጆ ድርድር አለው። እናንተ ጋር የሚጠበቀው ትክክለኛ ወሳኝ ገዥ ቤት ፈላጊ መሆን ብቻ ነው የሚጠበቅባችሁ። ምናልባት ይህን ቤት በአካባቢው ስታዩ ሌሎች ቤቶችም ከ70 ሚሊዮን ብር ጀምሮ በ250 ካሬ ሜትር ላይ ተገንብተው የሚገኙ ቤቶች ናቸው ያሉት። በአካባቢው እንግዲህ ቅናሽ ከ250 ካሬ ሜትሮች ከጥሩ ቤቶችም ዋጋው ዝቅተኛ ይህ ነው። ስለዚህ ብትጠቀሙበት ይጠቅማችኋል ብለን ስላሰብን ነው። እንግዲህ እናንተ ስትገዙ ወሳኝ ሆናችሁ ቤት ለማየት ስትመጡ እኛም ጥሩ ቤቶችን አዘጋጅተን እንጠብቃለን። ቀድማችሁ ደውሉ። ትክክለኛ ቤት ፈላጊ ብቻ ስትሆኑ መምጣት ይጠበቅባችኋል። ከዛ በመቀጠል እንግዲህ ወደ ዝቅተኛው የቤት ዋጋ ነው የምወስዳችሁ። እንግዲህ ዛሬ መሬት የያዙ ቤቶችን ብቻ ነው የምነግራችሁ ውድ አድማጭ ተመልካቾቻችን። በሶስተኛ ደረጃ እንግዲህ ዛሬ በአቃቂ ቃሊቲ ዓለም ባንክ አካባቢ በ75 ካሬ ሜትር ላይ ዝቅተኛ ምናልባት ኮንዶሚኒየም መግዛት የምትፈልጉ አሊያ ደግሞ መሬት ገዝታችሁ በሂደት መገንባት ለምትፈልጉ ሰዎች አሁን ውሃ፣ መብራት፣ ፋይሉም ሁሉም ነገር የተሟላ ዲጂታል ካርታ ነባር ፋይል የሆነ በ75 ካሬ ሜትር ላይ የተገነባ አሁን ለጊዜው የሚያስኖር ቤት ያለው አሊያም ደግሞ አከራይታችሁ የምትቆዩት የሚሆን ቤት ነው። ስለዚህ ይህን ቤት 6 ሚሊዮን ብር ተብሎ እስከ 5.5 ድረስ መሬት የያዘ ቤት አሁን ለሽያጭ ቀርቦላችሁ ይገኛል። እንግዲህ ምናልባት መግዛት እንፈልጋለን ካላችሁ ይህንንም ቤት መታችሁ እዩት። ብትገዙት እጅግ በጣም ያዋጣችኋል ባዮች ነን። ምክንያቱም ኮብልስቶን መንገድ፣ መብራት፣ ውሃ፣ ሁሉም ነገሮች የተሟሉለት አካባቢ ነው። እንዲሁም ዲጂታል ካርታ ስለሆነ ቀጥታ ገዝታችሁ እንዲሁም አካባቢውን በደንብ አይታችሁ ወደፊት ያለውን ሁኔታ በደንብ ማጣራትም ይጠበቅባችኋል ከመክፈላችሁ በፊት ማለት ነው። ስለዚህ በ75 ካሬ ሜትር ላይ 6 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበ በአቃቂ ቃሊቲ ክፍለ ከተማ ውስጥ የሚገኝ ነው። በአዲስ አበባ ክልል ውስጥ ማለት ነው። ዓለም ባንክ አካባቢ ያለ ነው። በመጨረሻ የምነግራችሁ ቦታ ገዝታችሁ መገንባት ለምትፈልጉ 500 ካሬ ሜትር በጥሩ ዋጋ ለሽያጭ ቀርቦላችኋል። ምናልባት ይህን ቦታ የምናገኘው በለቡ መብራት ኃይል አካባቢ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኝ ከመከኒሳ ያሰሩ ትራንስፖርት ነው። እጅግ በጣም ቅርብ ነው። ምናልባት ቀጥታ ከሜክሲኮም እንዲሁ አንድ ታክሲ ነው። ስለዚህ በሜክሲኮ ዙሪያ ብሔራዊ እንዲሁም ወደ ቦሌ አካባቢ ቢሮቸው በዛ አካባቢ ነው። ለቡ ላይ መኖር ለምትፈልጉ ሰዎች ቤት ከምትገዙ ይህን ቦታ ግዙትና ገንቡበት፣ ወይም ደግሞ የምትፈልጉትን ቤት እዚህ ላይ መስራት ትችላላችሁ ማለት ነው። 500 ካሬ ሜትር ነው። ዲጂታል ካርታ ነው። ይህን እንግዲህ በ30 ሚሊዮን ብር ተብሎ በ26-25 ድረስ መግዛት ትችላላችሁ። እጅግ በጣም ደስ የሚል አይነት ሳይት ነው። ተመሳሳይ ፎቆችም እንግዲህ እዛ አካባቢ ተሰርቶ ይገኛሉ። ስለዚህ ቪላ ቤቶች አካባቢ ላይ አልተገነቡም። ምናልባት ፎቅ ብትገነቡበት እጅግ በጣም ደስ የሚል ነው። በአካባቢው ደግሞ የወንዝ ዳርቻ ኮሪደር ልማትም የተገነባለት እጅግ በጣም ደስ የሚል እይታንም የሚያይ አካባቢ ነው። ስለዚህ ይህንንም መግዛት ለምትፈልጉ ሌሎችም አማራጮች እጅግ በርካታ ምርጥ ቦታዎችም እጃችን ላይ ያሉ። በማንኛውም ሰዓት ቀድማችሁ ደውላችሁ ብታሳውቁን ቀጥታ መታችሁ ማየት ትችላላችሁ። የዛሬው የቤት መረጃም ይህን ይመስላል። እኔም የቤት ደላላ አማረልኝ ነኝ። ሰላም ሁኑ።